love you, Mom. I love you too. Hey, the beach looks beautiful. Hi, it's so fun here. I'm glad. The water looks great. Kosan. እንግዲህ ዛሬ እኒህን አባት ያየ ሰው መቼም ይጠፋል ብዬ አላስብም ማለት ነው። በዩሃ ሚዲያ ላይ ቀርበው የሰጡትን ሀሳብ አስተያየት ያልሰማ ሰው ይገኛል ብዬ አላስብም። እዚህ ጋራ ምን አለ መሰላችሁ፣ የሀገር ህልውና የሚባል ነገር አለ ማለት ነው። የሀገር ህልውና የተሸከመ ሰውና ዝም ብሎ የሚኖር ሰው የተለያየ ነው። በተለይ እነዚህ የርቀት አሽከርካሪዎች፣ ከባድ መኪና የሚያሽከረክሩ ሰዎች ለ3 ወር፣ ለ2 ወር፣ ለወር፣ ለ20 ቀን ምናምን የሚቆዩ ሰዎች ማለት የእነሱ ሚስት ስንሆን ጥንቃቄ ሊኖረን ይገባል ማለት ነው። አይኖ በእርግጥ መዝናናት ይገባናል፣ እንደ እኩዮቻችን መደሰት ይገባናል ማለት ነው። ነገር ግን መጀመሪያ አምነንበት ነው የገባነው። እና እዚህ ጋር አንድ ነገር የምለው ነገር አለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች ከዓለም ዳር እስከ ዓለም ዳር ያላችሁ ውድ ኢትዮጵያውያኖች እንዲሁም ኤርትራውያኖች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ ያልኩኝ እንግዲህ የዛሬውን ፕሮግራም ይዤላችሁ የሚቀርበው እናትና ልጁ እንዲሁም ላኮ መንዛ ወይም ደግሞ ፀሐይ ነኝ ማለት ነው። ቤተሰቦች ምን አለ መሰላችሁ፣ ይህ ሰውዬ የተናገሩት ንግግር እኔ ውስጤን ነክቶኛል። እሷንም ጀጅ ላረጋት ሳይሆን ልፈርድባት ሳይሆን የፈለኩትኝ ሁሉንም ነገር መናገር እኮ ግን ይከብዳል እናንተ። በጣም አሳሳቢ ነገር ነው። ለምን ታላችሁኝ፣ እሷም እንደ ሴት ምናልባት በአንድ ቀን ስህተት ይሆናል። አንዳንዴ ሳናስበው የሚፈጠሩ ነገሮች አሉ። ነገር ግን እንደዛ ሳይሆን ምን አለ መሰላችሁ ማሰብ መቻል አለብን። የከባድ መኪና ሹፌር ስንሆን፣ የከባድ መኪና ሹፌር ሚስት ስንሆን በጣም ልክስክስ ወንዶች እንዳሉ ደግሞ ታማኝ ወንዶችም አሉ። ይህ ሰውዬ በጣም ሀቅን ይዘው የሚወሩ ነው የሚመስሉት እንዳያችኋቸው ማለት ነው። በጣም አሳዝነውኛል። ለምን ሰው ያልወለደውን ልጅ የእሱ አብራክ ክፋይ ያልሆነ ልጅ እስከ 5 ዓመት ድረስ ማሳደግ፣ ማቀፍ፣ መንከባከብ እና ልጆች ብሎ ማዝናናት በጣም ከባድ ነው። በዛውም ደግሞ ስትጠራጠሩት የነበረው ነገር እውን ሲሆን እናንተ ምን ይሰማችኋል? በዚህ ሰውዬ ቦታ ብትሆኑ ማለት ነው። እኔ ለሴትም ለወንድም አላደላም። ሀቅ ነው እውነት። አጥፍተሽ ከሆነ ስራሽን ጀባ፣ አጥፍተውም ከሆነ ስራዎችን ጀባ። እኔ ቤተሰቦቼ ሀሳብ አስተያየት እንድትሰጡ የምፈልገው በኮመንት ስር ነው። አዎ ትክክል ከሆኑ አጭር መልስ፣ እውነትም ከሆነ ስህተትም ከሆነ አጭር መልስ እንድትሰጡኝ እፈልጋለሁ ማለት ነው። ይህንን ያልኩበት ምክንያት ምን እንደሆነ ይገባችኋል? ገባችሁ? የከባድ መኪና ሹፌር ናቸው የሰውዬ፣ እሷ ደግሞ የቤት እመቤት ናት። ስለዚህ እናትነቷን፣ ጠንካራነቷን፣ ትትናዋን አልካዱም። እሳቸው ግን ያናደዳቸው ምንድን ነው? በጣም ብስጭት ያደረጋቸው ነገር እኔ ለስራ ብዬ ከልተም እያልኩ በበረሃ እንዴት በእኔ ላይ ማግጣ ሌላ ሴት ትወልዳለች? የውሸት ጥግ ደግሞ እሷ ጋር ያየሁት ምን መሰላችሁ? ሴት ልጅ ነኝ እኔ። ነገ ምን እንደሚያጋጥመኝ አላቅም። እግዚአብሔር ነው የምላችሁ። ነገ ምን እንደሚያጋጥመኝ አላቅም። ግን ሴቶች ልጆች እየተጠነቀቅ ብንሄድ ለባሎቻችን፣ ለትዳራችን ታማኝ እንሆን። የምር ታማኝነታችን ለራሳችን እንጂ ለሌላ ሰው አይደለም። ስለዚህ እምነት የቃል ዕዳ ነው፣ ቃል የእምነት ዕዳ ነው ይባላል። ስለዚህ ይሄ ሰውዬ ትክክል ናቸው አይደለም የሚለውን እግዚአብሔር ይወቅ። ይቺ ልጅም ትክክል ናት አይደለችም የሚለውን እግዚአብሔር ይወቅ። ነገር ግን እኔ ከተረዳሁት አንጻር እንደ ሰውኛ ልፈርድና ወይም ደግሞ ሀሳብ ልሰጥ የመጣሁትኝ እሷ ጥፋተኝነት ስሜት ተሰምቶኛ ማለት ነው። እሷ ጥፋተኛ ናት የሚል ለምን በጣም እንትን ትላለች። የምታወራው ወሬ ሁሉ እውነት አይመስልም። በቃ ሰውየው ግን ኮስተር ብለው ሀርዱ ነው። አስባችሁታል? የንዴታቸው ለራሱ 3ኛው ልጅ እንኳን የኔ አይደለም ብለው እስከ መካር ድረስ ነበር የደረሰው። ከ3ኛው ልጅ በዲኤንኤ ተረጋግጦ የራሳቸው ልጅ ነው። በፍርድ ቤት ቆማችሁ፣ በአደባባይ ቆማችሁ እነዚህ 2 ልጆች የአብራክ ክፋይ አይደሉም።
ስትባሉ ምን ይሰማችኋል? ሌላው ደግሞ ልጆችን ለማዝናናት ወስዳችሁ ከአንደበታቸው ከልጆቻችሁ በዛ በኮልታፋ አንደበት አባዬ እኛ ሌላ አባት እንዲኖረን አንፈልግም፣ የአንተ ልጅ ነው መሆን እንፈልገው ተብሏችሁ ስትነገሩ ስሜታችሁ እንዴት ነው? ሰውየው በአፍ አፍንጫ ደም መጣ። ጋራጅ ሂጄ ወድቄ ነበር ራሴን ስቼ አሉ። ሲያንሳቸው ነው እግዚአብሔር። እንደውም ጠንካራ ሰውዬ ናቸው። ሌላ ሰው ቢሆን ብድግ ብሎ ሄዶ በሽጉጥ ወይም በቢላዋ ሰክቶባት ነበረ። ይህን ያህል ዓመት ሙሉ የእሱ ልጅ ያላደለውን ልጅ ነው እያለን ኑራ ስታጭበረብረው ኑራ አሁን ጥሩ መልስ ይሰጣታል ብላችሁ ታስባላችሁ? እናንተ ብትሆኑ እውነቴን ነው። ፍርድ ለራሴ ብላችሁ እስኪያስቡ። በእርግጥ ፈራጁ እግዚአብሔር ነው፣ አዋቂውም እግዚአብሔር ነው። ኩላሊት መርምሮ የሚያውቀው አምላክ ነው እና እንግዲህ እሱ ነው የሚያውቀው። ነገር ግን እኔ በጣም የተናደድኩባት በሷ አንድ ነገር አለ። ለምን እውነቱን አልተናገረችም? ለምንስ ቀርበው አልተማማሉም? ሰውየው መሀላሚው ምንም ቢሰጠው እንደሚምል የታወቀ ነው። እሷ ግን ለዛ ዝግጁ አትመስልም። ልብ በሉ፣ አዳምጡ። ጭንቅላታችን እናስብበት፣ እናሰላስልበት። ዝም ብለን በዘፈቀዴ አንሄድ ማለት ነው። ምክንያቱም ከእሷ የተረዳሁት ምንድን ነው እንግዲህ ዩዋ ሚዲያ እንዳያችሁት ትክክለኛ መልስ ለመስጠትና ትክክለኛ ነገሮችን ለማድረግ ነው የሚመጣው እዚህ ጋር ማለት ነው። ትራክ እያረገብኝ ነው እንትን ስልኬ አስሬ ስልኬን እንትን ምለው ማለት ነው። እና በጣም ጥሩ ልጅ ነው። በዚህ አጋጣሚ ዩሃ ሚዲያ ሳላከብርህና ሳላደንቅህ ሳላመሰግንህ አላልፍም። እግዚአብሔር አምላክ ረጅም እድሜና ጤና ይስጥህ። ወልደህም ከሆነ ከልጆችህ ያጣግብህ፣ ከባለቤትህ ያጣግብህ ማለት ነው። ለስጋ ደግሞ ለደጀ ሰላሉ የምትበቃ ልጅ ሁን፣ ክበርልን። በጣም ነው እናመሰግነው። እሷን ለማገዝ ያደረገው ነገር ትትናው፣ ፈገግ እያለ ለማዋጣጣት ያደረገው ነገር፣ ሰውን ሰላም እንዲፈጠር ያደረገው ነገር በጣም ነው ልቤን የነካኝ ማለት ነው። ዩሃ ሚዲያ እግዚአብሔር ይባርክ። በድጋሚ ተባረክ እናቴ ቅድስት ድንግል ማርያም ልጅ ወዲያጅ ትበለ እና እኒህ ሰውዬ ትልቅ ሰው ናቸው። አንዳንዴ ችግራችንን አይተን ትልቅ ሰው እናገባለን ወይ ወጣት አግብተን ወጣቱ ባህሪው አይመችም ወይ ጸባይ የለውም ወይ ገንዘብ የለውም ወይ እንትን የለውም በሆነ ነገር ጎሎብን ብቻ ትልቅ ሰው ይሻላል ብለን ልናገባ እንችላለን። አይኑ የትዳር ምርጫችን ራሳችን እናስተካክል። ሌላው ደግሞ ተገባንበት በኋላ ወደዚህ አንበል። አምነን ጭንቅላታችንን መጀመሪያ ይሆናል አይሆንም ብለን እንግባ። ትልቅ ሰው ከሆነ ምርጫችን ራሳችንን አሳምነን ይሄ የኔ ፍላጎት ነው ብለን ራሳችንን አሳምነን እንግባ እንጂ ሰውን ተገባን በኋላ ባንጎዳ፣ ልብን ባናቆስልና አይምሮን ባናሳምም ደስ ይለኛል። እንግዲህ ስለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እያልኩኝ በድጋሚ ጥሬን እያቀረብኩ እንቀጥላለን። ማርያም በጣም ነው ያሳዘኑኝ። ሰውየው ከምላችሁ በላይ አሳዝነውኛል ማለት ነው። በጣም አሳዝነውኛል። በጣም ነው ያዘንጉትኝ እና አንቺ ደግሞ ሀቁን ብታወጭላቸው ደስ ይለናል። ያሉት ሰውዬ ይምጣና ይመርመር። ለምን ነው የፈራሽው? እሱ አባት ካልሆነ ይቅረብና ይመርመር። አንቺ ምን አሰጋሽ? አይቀርብም እያልሽ ለምን ሽንጥሽን ገትረሽ ትከራከሪያለሽ? ዩሃ ሚዲያ በድጋሚ እግዚአብሔር ይባርክ። የምር እግዚአብሔር ይባርክ። በጣም ነው የምናመሰግነው። ክበርልን። አንዳንድ ነገሮች እንደዚህ እያመጣ እንትን በል ማለት ነው። ቤተሰቦች እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳባችሁን ደግሞ በኮሜንት ስር በማስቀመጥ እንድትገልጹልኝ በትህትና ጠይቃለሁ። የምሬን ነው የምላችሁ። ላይክ አድርጉ፣ ሼር አድርጉ። ቫይራል እየወጣ አይደለም። ሀሳባችሁን ደግሞ በኮሜንት ስር አስቀምጡልኝ ማለት ነው። በኮሜንት ስር አስቀምጡልኝ። የምር በጣም ነው ያሳዝኑኝ። ሰውዬው በጣም አሳዝነውኛል። እውነቴን ነው የምላችሁ። በጣም አሳዝነውኛል ማርያምን። እናንተ ግን እንዴት ነው የምታስቡት? እንዴት ነው የምታስቡት? Hey, the beach looks beautiful. Hi, it's so fun here. I'm glad. The water looks great. Kosan! I love you, Mom. I love you too.